በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስመሃ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማህደሮ ዛቲ ምዕራፍ ደብረ ምጥማቅ የንጽሕተ ንጹሐን የቅድስተ ቅዱሳን ድንግል ማርያም የክብር መገለጫ። ደብረ ምጥማቅ አባቶች መነኮሳት የሚጸልዩባት፣ ምእመናን የሚሰግዱባት ደብረ ምጥማቅ የገዳማት እናት የሆነችው ወደዚህች ገዳም እየተመላለሱ ይሳለሟታል። እናታችን ድንግል ማርያምን ቀን በቀን እየተገለጸች ታነጋግራቸዋለች። እመቤታችን ድንግል ማርያም ከመገለጿ የተነሳ ክርስቲያኖች እየበዙ ጸረ ማርያሞች እየመነመኑ ሄዱ። ኢሳይያስ በትንቢቱ ላንቺ የማይገዛ መንግሥት ይጠፋል፣ ይቀጠቀጣል፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግርሽንም ትቢያ ይልሳሉ እንዳለ ኢአማንያን ለቅናት አያርፉምና ስሙ ኢልአሸሪፍ የተባለ የኢአማንያን ንጉሥ የገዳማት እናታቸው የክርስቲያን መመኪያቸው በሆነችው በዚህች ታላቅ ገዳም ላይ በቅናት ተነሣ። ተከታዮቹ ንጉሥ ሆይ በዘመንህ ሃይማኖት ቀንታለች፣ ወገኖቻችንም በሕግ ጸንተዋል። ነገር ግን ደብረ ምጥማቅ በምትባል ገዳም ከግንቦት 21 ቀን ጀምራ እስከ ግንቦት 24 ቀን ድረስ ትገለጽላቸዋለች። እርሷም ከመገለጿ የተነሣ ሕዝባችን አምኖ አለቀ እያሉ ተንጫጩ። የአይጥ ምስክሯ ድንቢጥ እንዲሉ ንጉሡም ይህችን ታላቅ ገዳም ፈጥናችሁ አፍርሷት ብሎ ፈቀደላቸው። እነሱም ፈጥነው አፈረሷት። ክርስቲያኖችም ኢሳይያስ ጽዮንን እግዚአብሔር እንደምን አጠፋት ያለው ባንቺ ደረሰ፣ ተፈጸመ፣ ሚልክያስም በእናንተ ምክንያት ጽዮንን እንደ እርሻ ቤቷንም እንደ ዱር ያርሳታል ያለው ባንቺ ደረሰ፣ ተፈጸመ እያለ አለቀሰ። ወደዚያውኑ ንጉሡ ከመኳንንቱ ጋር አእምሮውን አጣ። የግብፅ ክርስቲያኖችም ወደ ኢትዮጵያ ንጉሥ ወደ ዘረ ያዕቆብ መልእክት ላኩ። ዘረ ያዕቆብ ሆይ እወቅ፣ አስተውል። የእግዚአብሔር መመስገኛው የገዳማት እናታቸው የክርስቲያን መመኪያቸው የሆነችው ደብረ ምጥማቅ ገዳም ፈረሰችብን። የኢትዮጵያ ወገኖቻችን ሆይ
ስለ ጠፋው ክብራችን አልቅሱልን፣ ዛሬ እኛ ድሃ አደግ እንሆን ዘንድ ተወችን። ዘርዓ ያዕቆብም በሰማ ጊዜ ፈጽሞ አዘነ። ዘርዓ ያዕቆብም ጻድቅ፣ ትሑት እንዲሁም የድርሰት ሰው ነበረ። ከጻድቅነቱ ፈላስፋነቱ፣ ከፈላስፋነቱ ቀናኢ ለሃይማኖቱ የተባለ ታላቅ ንጉሥ ዘርዓ ያዕቆብ ንጽሕተ ንጹሐን ቅድስት ቅዱሳን እመቤታችን ድንግል ማርያምን ከሁሉ አብልጦ ይወዳት ነበር። ዘርዓ ያዕቆብ የገዳማት እናት፣ የክርስቲያን መመኪያ የሆነች የደብረ ምጥማቅን ገዳም በዕንቁ፣ በወርቅ፣ በብር አስጊጦ ሠራላቸው። እመቤታችን ድንግል ማርያም በግንቦት 21 ቀን ከነግሁ ጸሎት በኋላ በብርሃን መርከብ ላይ ተቀምጣ በቤተ ክርስቲያኗ ፊት ለፊት ሆና ለተሰበሰቡት አባቶች፣ መነኮሳት፣ ምእመናንና ምእመናት የባሕሪ አምላክ ኢየሱስ ክርስቶስን የወለድኩ እኔ ማርያም ነኝና አትፍሩ የሚል ቃል ተናገረቻቸው። በቀኝና በግራ ሚካኤልና ገብርኤል፣ እልፍ አእላፋት መላእክት፣ ጻድቃንና ሰማዕታት፣ ነቢያትና ሐዋርያት፣ 72ቱ አርድእትና 24ቱ ካህናተ ሰማይ እንዲሁም ሄሮድስ ያስፈጃቸው ሕፃናት አብረዋት ነበሩ። ይህችም ቀን በሁሉ ዘንድ የታወቀችና የተከበረች ሆነች። በግንቦት ወር ከ21 ቀን ጀምሮ እስከ 25 ቀን ድረስ በየዓመቱ ከምሥራቅና ከምዕራብ ከሰሜንና ከደቡብ ከየአቅጣጫው እስላሙም ክርስቲያኑም ወደዚህች ታላቅ ገዳም ደብረ ምጥማቅ መጥተው ሰቀላ ሰርተው ድንኳን ጥለው ይከትማሉ። እመቤታችን ድንግል ማርያም ቀን ዕለት በዕለት እየተገለጠች ታነጋግራቸዋለች። እመቤታችን ድንግል ማርያም በዚያ ገዳም ለተሰበሰቡ አባቶች፣ መነኮሳት፣ ካህናትና ዲያቆናት፣ ምእመናንና ምእመናት እንዲሁም ሕፃናት የሞቱ ዘመዶቻቸውን እያስነሳችና ነፍሱን ከሥጋው እያዋሃደች ታሳያቸዋለች። ቅዱስ ያሬድ በመሐሌቱ ከአጥቢያ ኮከብና ከፀሐይ ይልቅ እጅግ ታበራለች እንዳለ ንጉሣችን አፄ ዘርዓ ያዕቆብ ቆስጠንጢኖስ በነገሰ በ7 ዓመቱ አባ ሚካኤል፣ አባ ገብርኤል ወደ ኢትዮጵያ በመጡ በ3ኛ ዓመት የማርያምን ተአምር ከአረብ ቋንቋ ወደ ግዕዝ ቋንቋ አስተረጎማት። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም ለዘርዓ ያዕቆብ በራእይ ተገልጻ ቤተ ክርስቲያኔን በዚህ ቦታ ሥራ አለች። መጠሪያዋንም ግብፅ በነበረችው ገዳም ስም ደብረ ምጥማቅ ብለህ ጥራት፣ የታምሬን መጽሐፍና የቃል ኪዳኔን ጽላት ከግብፅ ደብረ ምጥማቅ ገዳም አምጥተህ አስቀምጥ ብላው ተሰወረች። አፄ ዘርዓ ያዕቆብም ያየው ነገር ሁሉ እንግዳ ሆነበት፣ ግራ ተጋባ። ነገር ግን ዝም ሊል አልቻለም። በራእይ የነገረችው ቦታ ባሕር ስለሆነበት ከኢየሩሳሌም አፈርና ድንጋይ አስመጥቶ ሞላበት። ቤተ ክርስቲያኗን በግብፅ ደብረ ምጥማቅ ገዳም አምሳያ ልዩ በሆነ አሰራር በወርቅ፣ በዕንቁ፣ በብር አስጊጦ ሰርቷታል። መጠሪያዋንም ደብረ ምጥማቅ ብሎ ሰይሞላታል። ዘርዓ ያዕቆብም ድንግል ማርያምን ከመውደዱ የተነሣ ድንግል ማርያምም ዘርዓ ያዕቆብን ከመውደዷ የተነሣ እስካሁን ድረስ የዘርዓ ያዕቆብ እመቤት ተብላ ትጠራለች።